ጣሪያውን አምፑሉን እያሳየ መርሐባ ጃ የጌታ ሰው ታብታብ አድርጉ እስቲ ያ ጀማ ዛሬ ፏ ቧ ጓ ምናምን ብለሻል። የተመላለስክ ነው አንተ ምን አለብህ? ጃ ግድ ነው። ደህና ነህ ኩሱ? አለ ወላሂ እንዴት ነው? አልሐምዱሊላህ ወላሂ ደህና ነኝ። ማሻአላህ አንዲ ሎሚ እየጨመኩ ነው ልጠጣ ነው ዛሬ ፈትዋ ከጃቢር ጋር የሚል ፕሮግራም አለ። ፈትዋ ላይ ጥያቄ ያላችሁ ሰዎች ግቡ፣ እኔ እመልስላችኋለሁ። ኤኒቲንግ ከሊቅ እስከ ደቂቅ፣ ከትንሽ እስከ ትልቅ፣ ከጎን ወደ ጎን፣ ከላይ እስከ ታች የፈለጋችሁትን ጥያቄ ገብታችሁ መጠየቅ ትችላላችሁ። ጥያቄያችሁ ጥንፍፍና ጥልል ተደርጎ ምላስና ጥርሱ ተነቅሱ በስንት ሰዓት ፈርዝና ደረጁን አስይዘን እንመነሳችሁ ይሆናል ማለት ነው። ግን እናንተ ወንድ ልጅ እንደምታመልኩ ወይ እንደማታመልኩ ታስረዱናላችሁ። ከዛ አብረን በጸጋው እንመላለሳለን። ወዲያ እንላለን። ታብታብ አድርጉ እስቲ ክርስቲያኖች በገስቱ ላይ ተመላለሱ። የገስት ቆይታ ካልቀጠንኩ ብለሃል። እሱ ግን በጣም ካልቀጠንኩ እያልክ ነው። ይሄን ሰሞን ሳይክ ሙርት ይዛለሁ። ጂጂ የላችሁም? ጂጂ አለሽ? ጂጂ ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባሱ ፍቃድ በሱ ፍቃድ ሰላም በሱ ዋይፋይ ከየትማ ማለላሽ አጋሙ ደበል በሱ ፍቃድ ወየ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ በሱነት በሰላም ቤተልሔም አለሽ? ቤቲ ነበርኩ። ጥያቄ አልጠይቅ ነበር ፈራሁ። እንዳትፈሪ አይዞሽ። ትጠይቂያለሽ፣ ትጠየቂያለሽ፣ ወደ ጸጋው ትመለሻለሽ። ከየትኛው ቤተ እምነት ነሽ? አረ ፈራች። አበረታታቱስ ፈራች። ቤቲ ሰላም እንዴት ነሽ? እኔ ኢምራንን ጥያቄ መጠየቅ እፈልጋለሁ። እሺ በሱ አለ ይሰማል? አዎ ይሰማል። ይሰማል? እሱ ይሰማል።
يا جماعة باتري اللي زقانا تابع الرقوش باتري اللي زقا تابع الرقوش لجوش يا سلام قبس يا عندس تابع الرقوش باتري الله والله زقانا سنة السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. አይሰማ ድምፅሽ ነው አይሰማ ወይ? ይሰማ። አይ ማለት ነው ጥያቄ ያለኝ በባልና ሚስት ጉዳይ ያለ ነገር ወይ ልጀምር? ኦኬ። አይ ባልና ሚስቶች ማለት ለ3 ዓመት እስከ 4 ዓመት ኑሮ አንድ ልጅ አላቸው። ከዛ ባልየው ስደት ነው ያለው። ባልየው ስደት ሆነ የእርቃና ፎቶ የሚስቱ ፎቶ እሱ ጋር አለ፣ የእርቃና ፎቶ ማለት ነው። በዛ ያስፈራራ ያሰቃይ፣ በዛ ያስፈራራ በጣም ያሰቃያል። ከዛ መልሶ ይቅርታ ይጠይቃል። የሆነ ሰዓት ደግሞ እፊ ምናምን ለቆ ነበረ። ከዛ አሁንም ድጋሚ ከታርቁ በኋላ ቤተሰብ ምናምን አውቆ ነበረ። ድጋሚ እገልሻለሁ ምናምን እያለ ዛቻ ያደርጋል። አለበለዚያ ይሄን ፎቶ እየፖስት አዋድሽ ምናምን እያለ ድጋሚ ያስፈራራል። ቤተሰብ በቃ እንደዚህ ከሆነ መፋታት ምናምን አለባቸው። ብዙ ጊዜ ተወርቶ ነበረ። ማንም አያገኘኝም እያለ ብዙ ጊዜ ያወራል። ዛቻ ምናምን ያደርጋል። እና እዚህ ጋር ባልና ሚስቶች ቢፋቱ ጥፋቱ የማን ነው? የእሷ ነው የእሱ ነው? የእሱ እኮ የእሱ ግን የሚለው በድለሽኛል እያለ ያወራል። ግን እሱ የፈለገ ሴት ልጅ ብትበድል የእርቃነ ፎቶ ማድረግ ተገቢ ነው? የልጁን እናት በተለይ እንዴት እንደዚህ ያደርጋል? እኔ እንደዚህ ያደርጋ ያስፈራራል። ማለት ብዙ አሳልፈዋል። እሱ ማለት ስደት ነው ያለው። እሱ ስደት ነው ያለው። እሷ ሀገር እያለች የልጅ በር ምናምን ብር ላክ ምናምን ስትለው አጠይቂኝ ፈለኩሳ መላክ ይችላል እያለ አለበለዚያ የምትጠይቂኝ ከሆነ ፎቶሽን ለአደባባይ ያወጣሉ እያለ ይናገራል። እሺ እቺ መጠየቅ ትችላለች። እሷ ወንጀለኛ አትሆንም። እንደዚህ አይ መቼም አልፈታም ምናምን እያለ ዛቻ ሸሪዓ ፍርድ የሆነ ኡስታዝ ጠይቀን ነበረ። ከዛ የሆነ ኡስታዝ ሲጠየቅ ደግሞ ጥፋቱ የእሷ ነው ይላል። ግን ጥፋት የእሷ ነው ብሎ የተናገረ ነገር የለም። ኡስታዝ የተናገረ ነገር ብቻ ግን በመካከላቸው የተፈጠረ ጸብ ካለ ያለን ከሁለቱ ሊሰማ ይገባል። አይ ጸብ ምናምን የለም። መጀመሪያ አብሮ ሲኖሩ የቀለች ሰላም አለይኩም ሁሱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ጥያቄ ነበረኝ ለጓደኛዬ ማለት ነው። ጓደኛዬ ባለቤቷ የኒካሁን ወረቀት ቀዶታልና የተፈራረሙበትን አሁን እሷ ፍች ምናምን ትፈልጋለች ከሱ። ያ ወረቀቱ ስለተቀደደ ኒካሁ ይወርዳል ወይስ አይወርድም? ኒካን አውርዶ ኒካን ለማውረድ አስቦ ከሆነ ያን ያደረገ ይወርዳል። ከዚያ ውጭ ግን በእንደበጡ ፈትቻለሁ እስካላለ ድረስ ኒካ ይወርድ። ኦኬ እሺ። ሌላ ጥያቄ በቴክስት ፍች ፈታሁሽ ማለት ኒካ ያወርዳል እሱ? በእርግጠኝነት እሱ እንደጻፈው ከተረጋገጠ አዎ ይወርዳል። ግን እሱ መጻፉን ታረጋግጥ። ሌላ ሰው አንስቶ ቢጽፍበት እሱ ነው የጻፈው መጽሐፍ ነው እሱ። እንዴት አወቅሽ? አንቺ ነሽ ማለት ነው አይደለም። ፈታሁሽ ቴክስት የጻፈው የኔ ነው። ይሄኛው ግን መጀመሪያ ጠየቅኩት የጓደኛዬ ነው የጠየቅኩት። ከኔ ማምለጥ የለም። ሄሎ ሰላም አለይኩም ወሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የአክራ ወንድሜ በቅድሚያ አላህ ይጠብቅ በሄድክበት ስፍራ ሁሉ።
እና እኔ አንድ ጥያቄ ያለኝ አባ ከባለቤቴ ጋር 18 ዓመቴ ነው። አስመክሬዋለሁ። ያው የልጅነት ባለቤቴ ነው። በኢማኑ በጣም ደካማ ነው። 18 ዓመት ዱዓ ሳደርግ ነበር፣ ሳስመክረው ነበር። ብዙ ኡስታዞችን አቅርቤ ብዙ ነገር ሳደርግ ነበር፣ አልተቻለም። እና ኒካይን አውርድ፣ እኔ ኢባዳዬ እየተበላሸ ነው። በመሀላችንም የተፈጠሩ ልጆች እሱን እያዩ ሰላት አይሰግዱም እና ልጆቼም ኢማን ያጣሉ። እኔም ከልጅነት ጀምሮ ከቤተሰብን ሳድግ ሰኞና ሐሙስም እጾማለሁ። አባታችን በሱና ነው ያሳደገን። ስለዚህ እኔ ኒካይን ብጠይቅ ሐራም ነው ሐላል ነው ብዬ ልጠይቅ ነው እንደምን አይሰግድም። ሶላት አለመስገዱ ብቻውን በቂ ነው። መክራው አስመክራው ሚስት አይሰግድ ይባላል። ፍቺ ለመጠየቅ አሳማኝ ብቻውን አሳማኝ ነው ምክንያት። ኢንሻአላህ። እሺ ወንድሜ አመሰግናለሁ። እሺ ኑርልን፣ አላህ ይጠብቅህ። ሰላም አለይኩም። ጥያቄ ያለ ሌላ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። እንዴት ነህ? ደህና አልሐምዱሊላህ። ጥያቄ ነበረኝ ስለ ሰላት ነው። ሰላት ሰዓቱ ካለፈ ለምሳሌ 10 ካለፈ ከመግሪብ ጋር መስገድ ይቻላል ወይስ አይቻልም? አውቃችሁ ሆን ብላችሁ ሶላትን ከወቅቱ እንዳታሳልፉ። ምናልባት ሙስሊም ሊያልፍበት የሚችለው ከሁለት አንዱ ምክንያት ብቻ ሊሆን ይገባል። ወይ እንቅልፍ ተኝቶ ከሆነ እንደዚህ ሊያልፈው ይችላል። ሁለተኛው ምክንያት ደግሞ ምንድነው? ረስቶ ሰው ረሽ ነውና ስራ እየሰራ ምናልባት ወይንም የሆነ ቦታ ላይ ሆኖ ደረሰ። በዚህ ምክንያት ካረገ በስተቀር አውቀው ሆን ብሎ ማሳለፍ አይገባም። አልፎበት ከሆነ በየትኛውም ባስታወሰበት ሰዓት መስገድ። ነቢያችን ሰለላሁ ዐለይሂ ወሰለም ነሲየ ሶላተን ኢዛ ዘከረሃ ሶላት ተመረጥ ያለበት እሺ ባስታወስክ ሰዓት ስገድ። እሺ ወንድማቸው እና ቀጣ ማውጣት ትችላለህ በየትኛውም ሰዓት። እሺ ኦኬ ሽክራን። ከቀጣዩ ሰላት ጋር መስገድ ይቻላል ማለት ነው ከረሳው? ባስታወስበት ሰዓት ሰለላሁ ዐለይሂ ወሰለም ምን አሉ? النسي صلاة أو نام عنها فليصلي إذا ذكرها. እርሳን ልበሱ። ايوه አይ ሰላም ወአለይኩም ሰላም ወራህመቱላህ። የት ነው ወንድም? ሁሴን የአያት ወንድም የሴት አያት ወንድም ማለት ነው። የእናት አጎት አጅነብይ ነው አይደለም? አይደለም። ኦኬ መለሱ መሸፈን ያኔ እንደ አያት ነው ማለት ነው። እሱ የአያት ወንድም እንደ አያት ነው አይደል? ያ አያትና ከዚያ በኋላ ያሉ ላንቺ ማህላው ናቸው። እሺ ወንድም። እሺ አበበ ከላይ አበበ። ሰላም አለይኩም ሁስ። ወአለይኩም ሰላም። ጥያቄ ነበረኝ። እሺ መዳሜ ጋር መስጂድ ሂጅ ኢማሙ እያሰገደ ሲቀራ እኔ የማላውቀው ከሆነ ዝም ብዬ ቆሜ ማዳመጥ እችላለሁ? ጀምር አብረሽ አትቀሪ። ፋቲሃን ነው የምትቀሪ? አይ ሰለምት ስለሆንኩ ነው። እሺ ፋቲሃን ታውቂያለሽ አይደል? አዎ ፋቲሃን አውቃለሁ። ከዛ ፋቲሃን ትቀሪያለሽ፣ እሱ ሲቀራ ተከትለሽ። ፋቲሃን እንዴት ነው የምትቀሩት የሚለው ተመለከተ በሁለት መንገድ ነው። አንደኛ በመጀመሪያ በዚህ ጉዳይ ላይ በዑለሞች መካከል ሁለት ሀሳብ አለ። እሺ ግማሽ ዑለሞች ምን ይላሉ?
የኢማሙ ይበቃቸዋል፣ ችግር የለውም፣ ያንኑ ማዳመጥ ብቻ ነው የሚጠበቅባቸው ያሉ አሉ። ሌሎች ደግሞ አይ መቅራት አለበት ያሉ አሉ። መቅራት አለበት ያሉት በሁለት መንገድ እንደሆነ ተናግረዋል። አንደኛው እንዴት ነው? ኢማሙ ልክ ፋቲሃን ቀርቶ እስኪጨርስ ድረስ ተታገሱና ታዳምጡና አሚን ከተባለ በኋላ ሌላ ሱራ እስኪቀራ ድረስ ባለችው ከፍተት ቶሎ ብላችሁ መቅራት። ሁለተኛው መንገድ ምንድነው? እያንዳንዱን አንቀጽ ቀርቶ ሲጨርስ ተከትላችሁ መቅራት። ለምሳሌ ኢማሙ አልሐምዱሊላህ ረቢል ዓለሚን ሲል አልሐምዱሊላህ ረቢል ዓለሚን ትላላችሁ። ቀጥሎ አርረሕማን ራሒም ሲል አርረሕማን ራሒም። የማይቻለው ምንድነው? ከሁሉም ዑለሞች ዘንድ እኩል ከኢማሙ ጋር መቅራት ወይንም እርሱን መሽቀዳደም፣ ሁለቱ አይቻልም። ወታችኋል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ኢነማ ጁዒለ አልኢማሙ ሊዩእተመ ቢሂ ፈኢዛ ረከዐ ፈርከዑ ወኢዛ ሰጀደ ፈስጁዱ ነው ያሉት። ኢማም መሪ የተደረገው ሰዎች ሊከተሉት ዘንድ ነው አሉ። እርሱ ሩኩዕ ሲያደርግ ተከትላችሁት ሩኩዕ አድርጉ አሉ። ስለዚህ ማንኛውንም የሶላት ተግባር ሲሰራ ከእርሱ ኋላ እየተከተልነው እንሰራለን እንጂ ከእርሱ ጋር እኩል ወይንም ከእርሱ መሽቀዳደም አይቻልም። እሺ፣ ከላይ ያለሽው ልጅ ጀሰስ ሰላም ዩሱፍ፣ ሰላም እንዴት ነሽ? አለን አልሐምዱሊላህ። እሺ እኔ ስለ እስልምና ማወቅ ፈልጌ ነው ማስተማር። እኔ ሌላ ሃይማኖት ነኝ፣ ሙስሊም አይደለሁም፣ ግን ስለ እስልምና ማወቅ ፈልጋለሁ መማርና እንድታስተምረኝ ትነግረኝ ፈልጋለሁ። እሺ፣ ኢስላም አምላክ በነቢያት በኩል ለሰው ልጆች ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። ማስረጃ يقول الله سبحانه وتعالى في سورة الشورى شرع لكم من الدين ما وصى به نوح والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى أنه ይህን እስልምና ሃይማኖት እኔ አምላካችሁ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን ኢየሱስን አዘዤባቸው የነበረውን ሃይማኖት ይላል። እያችሁ ከዚህ የምንረዳው እስልምናን አምላክ እንጂ የደነገገው ሰው አይደለም ምድር ላይ። ሁለተኛው የምንረዳው ምንድነው? ለቀደምት ነቢያት ለነ ኖህ፣ ለነ አብርሃም፣ ለነ ሙሴ፣ ለነ መሲሁ የተደነገገና የተከተሉት ሃይማኖት ነው። እነዚህ ነቢያቶች ሙስሊም ነን እያሉ ቃል በቃል ሲናገሩ እናያለን። ኖህን ብንወስድ ለምሳሌ በሱራ ዩኑስ ላይ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። ያቸው ነቢያቶች አምላክ ሙስሊም ሁኑ ብሎ ነው ያዘዛቸው። አብርሃም ሙስሊም ነበር። ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር ይላል ቃል በቃል። በሌላ ቦታ ላይ ስለ ሙሴ ህዝቦቹን ሙስሊም እንዲሆኑ ነግሯቸዋል። ሙስሊሞችም ነን እያሉ የሙሴ ህዝቦች ሲናገሩ እናያለን። በሱራ ዩኑስ ላይ ሙሴ ለህዝቦቹ ምን አላቸው? ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን፣ ሙስሊሞች እንደሆናችሁ በእርሱ በአላህ ላይ ተመኩ እያለ ሙሴ ይነግራቸው ነበር። ህዝቦች ውስጥ ምን አሉ? የሙሴ ህዝቦች ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን፣ ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ ይላል። ይህ ነው። ልክ እንዲሁ ያዕቆብ ልጆቹን አደራ ልጆች ሙስሊሞች ሆኑ ሲላቸው ቃል በቃል እናገኛለን። ወያዕቁቡ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቆብ ምን አላቸው ለህዝቦቹ? ማነው ለልጆቹ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻ መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። የያዕቆብ ልጆች ቃል በቃል እኛ ሙስሊሞች ነን ሲሉ እናያለን። أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون. يعقوب ልጆች እኛ ሙስሊሞች ነን ለእርሱ ታዛዦች ነን ይላሉ። ሐዋርያቶች የኢየሱስ ክርስቶስ ተማሪዎች ራሳቸው ሙስሊሞች እንደሆኑ ቃል በቃል ራሳቸው ይናገራሉ። فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله አመና ቢላሂ ወሽሀድ ቢአና ሙስሊሙን። ሐዋርያቶች ምን አሉ? እኛ በአላህ አምነናል ሙስሊሞች መሆናችንንም መስክር አሉ ይላል። ልክ እንዲሁ ሌላ ቦታ ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃልን ባስተላለፍኩ ጊዜ አላምላክ አላህ አን አሚኑ ቢ ወቢረሱሊ የሚል በእኔ በአላህ እመኑ እንዲሁም በላኩላችሁ መልእክተኛ እመኑ። ቃሉ አመና እነሆ እኛ አምነናል አሉ። ወሽሀድ ቢአና ሙስሊሙን አሉ እኛ ሙስሊሞች መሆናችንን መስክር አሉ። እና ስለዚህ ሐዋርያቶች ሙስሊሞች እንደሆኑ ቃል በቃል ራሳቸው ይናገራሉ። እና እስላም ብሎ ማለት አምላክ በነቢያት በኩል ለትውልድ ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። ኢነ ዲነ ዐንደላሂ ልእስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት ኢስላም ነው እያለ ይናገራል። ይህን ይመስላለሽ። ቁርአን ካላህ ዘንድ ነው የወረደው እና ቁርአን በምን መንገድ ነው በምን መልኩ ነው የወረደው? ቁርአን እንዴት ነው የወረደው? ያላ ቃል ነው ቁርአን አይደለ?
እና እንዴት ነው የወረደው ቁርአን? ጥሩ ጥያቄ። ቁርአን የወረደው በመልአኩ ገብርኤል ወይንም በመንፈስ ቅዱስ አማካኝነት ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ከሰማይ ከአላህ ሲወርድ ጊዜ ተጽፎ መጽሐፍ አይደለም የወረደው። እሺ አምላክ አላህ ሱብሓነሁ ወተዓላ ለመልአኩ ገብርኤል ይነግረዋል፣ ለእርሱ ደግሞ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱን ያደርሳል። መልአኩ ገብርኤል መልእክተኛ ነው። የማን መልእክተኛ? የአምላክ መልእክተኛ ነው። ለማን የተላከ? ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላከ ቁርአንን በእርሱ አማካኝነት ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲያመጣላቸው የተደረገ። መልአኩ ገብርኤል መጀመሪያ ሲመጣ ጊዜ መልእክተኛነታቸውን አበሰራቸው። ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አላቸው። ሙሐመድ ሆይ አንተ ከአምላክ ከአላህ ዘንድ የተመረጥክ መልእክተኛ ነህ ብሎ አብሳሪው መልአኩ ገብርኤል አበሰራቸው። ከዚያም በኋላ ለ23 ዓመት ያክል ነብይነት በተሰጣቸው ዘመን ቁርአንን ከመጀመሪያው እስከ መጨረሻው ድረስ አወረደላቸው። ያ ለእርሱ መልአኩ ገብርኤል እንዳወረደው ለነብዩ ሰለላሁ ዐለይሂ ወሰለም ማስረጃ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላሂ ሙሰዲቀን ሊማ በይነ የደይሂ ወሁደን ወቡሽራ ሊልሙእሚኒን ይላል። መልአኩ ገብርኤል በእኔ በአላህ ፍቃድ ወደ አንተ ይህን ቁርአን አወረደው ሙሐመድ እያለ ይነግራቸዋል። በሌላ ቦታ ላይ በሱራ ሹራ ቁጥር 192 ላይ ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ተወረደ። ወረደው ነዘለ ቢሂ ሩሑል አሚን አለ። ታማኙ መንፈስ ጅብሪል ወይም ገብርኤል አወረደው ይላል። ዐላ ቀልቢከ በአንተ ልብ ላይ ሊተኩነ ሚነል ሙንዚሪን ከነቢያቶች እንድትሆን ዘንድ አላቸው። ይሄ እሺ አመሰግናለሁ። ነብይ ሶሪ መሐመድ እና እንትን ነሺዳ እና እንትኖች አዳምጣለሁ እና ብዙ ጊዜ እዛ ላይ አሁን ትንሽ ጠፍቶብኝ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው። ጌታ አይደሉም ወይ ደግሞ አንድ አምላክም አይቆጠሩም። ግን ነሺዳዎችን ሳዳምጥ አብዛኛው የተወሰነ ነሺዳዎች ላይ እና እንትን አለ አይደል እንደ ጌታ ለሱ የሚዘመርለት ነገር አለ ለነብዩ መሐመድ እና እንዴት ይሆናል ይሄ ነገር? አምላክ እንዳልሆነ እናንተ መልእክተኛ የአላህ መልእክተኛ እንደሆነ ነው። ሌላም ቦታ ሰምቻለሁ፣ ብዙ እከታተላለሁ። ባይዘው አንተ ብዙ ጊዜ ነው የምከታተለው ያንተ እንትን ላይ ማለት ነው። እና ይሄ ነገር እንዴት ነው? እሺ ጥሩ ጥያቄ። እንግዲህ እነዚህ መንዙማ ነሽዳ የሚባሉ ኢስላማዊ ወክሉም የምንላቸው ለዚህ ነው። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለምን ከልክ በላይ ከፍ ከፍ እያደረጉ ለአምላክ የሚገባን ባህሪ ይሰጧቸዋል። ያው ትዝብት ከሚያዳምጡ ሰዎች ነሽዳና መንዙማ ኢስላምን አይወክሉ፣ ነሽዳና መንዙማ ኢስላምን አይወክሉ። ሰሞኑን በዚህ ጉዳይ ስለተናገረን የእኛም ፎቶ እየዘቀዘቁ ሲሳደቡ ነው። በጣም ነው የሚያሳዝነው። በልካባ እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም በሚገርም ሁኔታ እነዚህ ሰዎች እንደሚመጡ እርሳቸውን ከልክ በላይ ከፍ ከፍ የሚያደርጉ ሰዎች በመስጋና በመድህ ስም እርሳቸውን እናመሰግናለን በሚል ስም እንደሚመጡ በትንቢት ተናግረዋል። እናንተ ላይ የነብዩ ሰለላሁ ዐለይሂ ወሰለም ትንቢት ተፈጽሟል። ሐዲስ ልንገራችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐዲስ ላ ተጥሩኒ ከማ አጠረት ነሳራ ኢብነ መርየም ኢነማ አና ዐብዱን ፈቁሉ ዐብዱላሂ ወረሱሉሁ አሉ። ይህን ሐዲስ እናንተ እነዚህን ነብዩ ሰለላሁ ዐለይሂ ወሰለምን ወደ መለኮታዊ ባህሪ ከፍ የሚያደርጉ ሰዎች በነሽዳና በመንዙማቻቸው ላይ ያን እነዚህን ባየህ ቁጥር ይሄ ሐዲስ ትዝ ይለኛል። ወረብል ከዕባ ምን ማለት ነው? ነቢያችን ሰለላሁ ዐለይሂ ወሰለም በትንቢት ደረጃ ስለ እነዚህ ሰዎች ሲናገሩ ምን አሉ? አደራችሁን አሉ ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ አድርገው የመለኮት ባህሪን እንዳጎናጸፉት እኔንም ከልኬ በላይ ከፍ ከፍ አድርጋችሁ እንደርሱ የመለኮትን ባህሪን እንዳታጎናጽፉኝ እኛ የአላህ መልእክተኛና አገልጋዮች እንጂ ሌላ አይደለንምና። ወደፊት የሚመጡ ሰዎች እንዳሉ እየተናገሩ ነው። በውስጡ እርሳቸውን እናመሰግናለን በማለት ከልካቸው በላይ ከፍ ከፍ አድርገው ልክ እንደ ማርያም ልጅ እንደሰሩት በእሳቸውም ላይ ይሄን እንደሚሰራ ክርስቲያኖች በመሲሁ ላይ እንዳደረጉት አሉ። ተመልከቱ፣ ምን ያደረጉ ክርስቲያኖች በመሲሁ ላይ? እነዚህ አህባሾች ምን ያደረጉ ስንል ጊዜ ክርስቲያኖች ምን ያደረጉ? ልደቱን አከበሩ የመሲሁ። እነዚህም አህባሾች ምን ያደረጉ? የነቢዩ መሐመድን ልደት ፈጠሩ፣ መውሊድ የሚባለው ልክ በእነሱ መንገድ ላይ ክርስቲያኖች ምን ያደረጉ? መሲሁን በማመስገንና ከፍ በማድረግ የአምላክን ባህሪ ያጎናጸፉት። እነዚህም ሰዎች በማመስገንና በማወደስ ነብዩ ሰለላሁ ዐለይሂ ወሰለም በዚያ ስም የአምላክን ባህሪ ያጎናጸፏቸው። ያሱ አይደለ? ይሄ ስህተት በመሲሁ ላይ የተሰራው ስህተት
በእኔ ላይ እንዳይሰራ አደራ ተጠንቀቁ ብለው ነብያችን ሰለላሁ ዐለይሂ ወሰለም አስጠንቅቀው ነው ያለፉት። ስለዚህ እነዚህ ነገራቶች እስላምን አይወክሉም። እነዚህ ነገራቶች እስላምን አይወክሉም። በእነዚህ ላይ የሚነገር ቃላት ነብዩ ሰለላሁ ዐለይሂ ወሰለምን ከፍ ከፍ የሚያደርግ ቃላት ነገ የትንሣኤ ቀን ዋጋ ያስከፍላቸዋል። እርሳቸው ይህን አላስተማሩ። ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸውን እንዲጠሩ ራሳቸውን ወደ አምላክ ከፍ ከፍ እንዲደረጉ አይፈልጉም በፍጹም። ነቢዩ ሰለላሁ ዐለይሂ ወሰለም ሁዘይፋ ብን ልየማን የተባለው ሰሃባ መጣና ሊያጎነብስላቸው አለ ለእርሳቸው የክብር ስግደት ብሎ እያደረክ ነው ያለ። እኔ በቃ ላወድህ ላመሰግናችሁ ነው ከፍ የሆነ እርሳቸውን ከማክበር የተነሳ ነው አላቸው። እነሆ ላ ዩርከዑ ኢላ ሊላህ ብሎ መለሱት። ለአንዱ አምላክ ለአላህ እንጂ ለማንም አይሰገድም፣ ለእኔ ዝቅ እንዳትሉ ማናቸውም ብሎ ከልከላቸው። መጨረሻ ህይወታቸው ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለዕነቱላሂ ዐለ ልየሁድ ወነሳራ ኢተኸዙ ቁቡረ አንቢያኢሂም መሳጅድ ወኢኒ አንሃኩም ዐን ዛሊክ። እና ይሄን ይመስላል። ለማንኛውም እነዚህ ኢስላምን አይወክሉም። እሽህት ያ ነው ያ እሺ እናመሰግናለሁ። ተረድቻለሁ። እና ጥያቄ ሲኖረኝ ደግሞ እጠይቃለሁ በድጋሚ። አብሽሪ አብሽሪ። እሺ ጥያቄ ያለው መግባት ይችላል። አድሚኖች ካላችሁ በተራ አስገባችሁ። يا سلام يا سلام يا سلام. وإني أنهاكم عن ذلك. ልጆች ተባረኩ። እሺ በስተይ ጥያቄ ያለው ይጠይቅ። ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ አንድ ጥያቄ ነበር። እሺ ለምሳሌ ሶላት በምንሰግድበት ሰዓት ወይ መዳሞቻችን ጠርተውና ሱጁድ መውረጃችን ያኔ ሁለተኛ ሱጁድ መውረጃችንን ብንረሳ ሶላቱን እንደገና አቋርጠን ሌላ መስገር ነው ያለብን ወላ ጨምረን? ላ ያን ስጁድ የረሳችሁትን በቀጣዩ መስገር ነው ያለብን ወላ ጨምረን? እዛ ስጁድ ሰው ማድረግ እዚህ ይጠገናል። ወይንም ሙሉ በሙሉ ሰውየው ረስቶ መጨረሻ ላይ ቢያስታውስ ያንን ስጁድ ያለፈበትን ረካዓ እንዳልተፈገረ ይቆጥርና አንድ ረካዓ ይጨምራል። ከዛ በኋላ ስጁድ ሰው ይወርዳል። ለዚህ በመሰለ እሺ ጀዛኩሙላህ ወያኩ السلام عليكم. وعليكم السلام ورحمة الله وبركاته. دين حسين. الله الحمد لله. አይሰማም እንዴ? ይሰማል። ረመዳን ማኔ ጥያቄ ነበር። ረመዳን ማለት ነው ጾም ቶሎ 5 ደቂቃ ሊሞላሽ ነው ጾም ብለሽ ያላ በ አላው ምን ማለት ዘካተል ፍጥር አላወጣም ግን ሰበብ አለኝ። ምን ማድረግ አለብኝ? አሁን ማውጣት በቻልሽ ማውጣት 3 ኪሎ ነው የሚደርስልሽ። 3 ኪሎ ቦለቄ ገዝተሽ ለድሃዎች መስጠት። ቦለቄ ባይሆን ችግር የለም ዘንጋዳ ቢሆን ወይንም ጓያም ቢሆን ትችላለሽ፣ ወይንም ሩዝ ወይንም ጤፍ። እሺ እሺ። እና ደግሞ ጥያቄ ሀባሽ ማግባት ይቻላል እንዴ? ለ ሙስሊም
አይቻልም። እሺ ጀዛከላህ ኸይር። አይ እሺ ጥያቄ አለ ይቀጥል። አላሽ ጥያቄዎች? አሎ ወለካሎ ጥያቄ ከሌላችሁ እንዝሉ تحت يلا بسرعة ሰላም አለይኩም አድሚኖች የለም እንደዚህ ቤት እንዴ ወአለይኩም ሰላም ወራህመቱላሂ ወበረካቱ وعليكم السلام ورحمة الله وبركاته ሰላም ነው ኡስታዝ الحمد لله ጥያቄ ነበረኝ በረመዳን ጾም برمضان ጾም ዙሪያ ማለት ዙል ሂጃ ገብቶኝ አንድ ረስቼው የዙል እሺ ክርስቲያን ጥያቄ አለ? እሺ ጥያቄ ምንድን ነው? በስሎታ ቁጥር 100 የሚለው የቁርአን ላይ እስቲ ብታስረዳኝ። ሱረተ ቁጥር 100 ሱረተ ቁጥር ነው ያልከው? ሱራ ነው ምናምን ብቻ አልገባኝም። ያው ጥሩ አድርጌ ስለማላውቀው ችግር የለውም አብሽር። ቁጥር ስንት ላይ ለማለት ፈልገው? ቁጥር 100 እኮ ምዕራፍ ስንት? ምዕራፍ አይነት እንጃ ወይ ተው እነሱ ቆይ በስሎታ ዘመን ምዕራፍ 39 ቁጥር 3 ያለው አስረዳኝ ቢያንስ። ምዕራፍ 39 ቁጥር 3 ምዕራፍ 39 ቁጥር 3 ነው። እሺ ምዕራፍ 39 ቁጥር 3 አላ ሊላሂ ዲኑል ኻሊስ ንቁ አለ አላህ ሱብሓነሁ ወተዓላ ፍጹም ጥሩ የሆነው ሃይማኖት የአላህ ብቻ ነው አለ። ያ ማለት እኔ አምላካችሁ አላህ የደነገግኩት ሃይማኖት ነው ማለት ነው። ሰዎች የደነገጉት ሃይማኖት ጥሩ አይደለም፣ ወዴትም አያደርስም። ነገር ግን ፈጣሪ በነቢያት በኩል የደነገገው ሃይማኖት ሲሆን ነው ትክክለኛ ሃይማኖት የሚባለው። ያ ደግሞ እስላም እንደሆነ ግልጽ ነው። ፍጹም ጥሩ የሆነው ሃይማኖት የአላህ ብቻ ነው። እነዚያም ከእርሱ ሌላ ጣዖታትን ረዳቶች የያዙ ወደ አላህ ማቃረብን እንዲያቃርቡን እንጂ ለሌላ አንገዛቸውም ይላሉ አለ። አየህ አንዱ አምላክ እናመልካለን እሱ ነው አምላካችን ይሉና ነገር ግን በእኛና በእርሱ መካከል አማላጆችን አስታራቂዎችን እንይዛለን እኛ ጻድቅ አይደለንምና ይላሉ እነዚህ ሰዎች አለ። ገብቶሃል አይደለ? አንድ አምላክ አለ ትልና ለምሳሌ ነገር ግን እኔ ኃጢአተኛ ደካማ ባሪያው ነኝ፣ በእኔና በእርሱ መካከል አማላጆች መካከለኛ ያስፈልጉኛል፣ እነ ቅዱስ ገብርኤል እነ ቅዱስ ሚካኤል እንደ ማርያም እንደ መሲሁ እነዚህን ይይዛሉ እነዚህ ሰዎች አለ። እነዚህ ሰዎች አላህ በዚያ እነርሱ በእርሱ በሚለያዩበት ነገር በመካከላቸው ይፈርዳል። አምላክ አላህ ሱብሓነሁ ወተዓላ ነገ የትንሣኤ ቀን እርሱ እንደሚፈርድ እየነገረን ነው። አላህ እርሱ ውሸታም ከሃዲ የሆነን ሰው አያቀናም አለ። ማለት ውሸትንና ክህደትን ባህሪው ያደረገና የተላበሰ ሰው እውነት ግን በስሎታ ዘመን ምዕራፍ 39 ቁጥር 3 እንደዚህ ነው የሚለው። ላሳየህ እና ላሳየህ ያው ምዕራፍ 39 ቁጥር 3 በስሎታ ዘመን ነው የሚለው። ሱረቱ ዙመር እንደ የጭፍራዎች ምዕራፍ እያለ ስለሆነ ነው። ሱረቱ ዙመር ሱረቱ ዙመር ቁጥር 3 ምዕራፍ 39 ቁጥር 3 ያው 39 ቁጥር 3 ኦኬ አመሰግናለሁ። አይሽ እንደ ወጣ ስድባት ጻፍ። እሺ
ማንንም ቢሆን ስድብ አትጻፉ። ስሜታዊ አታድርጉ። ሰው ስሜታዊ የሆነ መጥፎ ንግግር እንዲናገሩ አትጋብዙ። ወይ መልካም ተናገሩ ወይ ዝም በሉ ተውት። ሰውየው ክፉ ቢሆንም እንኳን كان النبي صلى الله عليه وسلم يرد السيئات بالسيئة ولكن يعفو ويصفح صلى الله عليه وسلم ክፉን በክፉ አይመልሱም ነበር፣ ነገር ግን ይቅሩልን ነበር፣ ያልፉ ነበር። በክፉ እየመጡ እንዳወቁ በመልካም አስተናግረን ሸኟቸው ነበር። ወላሂ አንድ ሰው ሲመጣ ያውቁት ነበር ይሄ ሰው ክፉ ሰው ነው የሚለው፣ ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ስቃይ ያሳልፋሉ። እና ማንም ይሁን በጥሩ እንትን በሏቸው፣ አስተናግሯቸው፣ በጥሩ ተቀበሏቸው። እነርሱ ክፉ መሆናቸው ብታውቁም እኮ ይሄ ልጅ ደግሞ ክፉ ነገር አልተናገረም አላለም። ጥያቄ የጠየቀው ጠይቀ አመሰግናለሁ አለ። ተኸላስ ተሳዳቢ ቢሆን እንኳን በስድብ አይደለም የሚመለስ፣ በጥሩ አስተናግዳቸው መመለስ። አላህ በቁርአን ላይ ምን አለ? ወላ ተስተዊ ልሐሰነቱ ወላ ሰይአ ኢድፋዕ ቢለቲ ሂየ አሕሰን። መጥፎ ባህሪ ከጥሩ ባህሪ ጋር እኩል አይሆንም አለ አምላካችን አላህ። በመጥፎ ባህሪ የመጣባችሁን እናንተ በጥሩ ባህሪ መልሱት አለ። ታቻላ ነው ተሳዳቢ የመጣ ካለ በቃ ስብር ታደርግለታለህ ያንን ተሳዳቢነት። ከእናንተ ምን ይጎላል? መልካም ብትሆኑ ለክፉ ሰዎችስ ቢሆን መልካም ሁኑላቸው። ማ ዛደ አላሁ ቢዐፍዊን ኢላ ዒዛ አሉ ነቢ ሰለላሁ ዐለይሂ ወሰለም። አንድ ሰው በይቅር ባይነቱ ክብርን እንጂ አይጨምርለትም ማለት። እሺ ይሄ ነው ጥያቄ ያለ ጠይቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዐለይኩም ሰላም ወራህመቱላሂ ወበረካቱ። ሁሴን እንዴት ነህ? አልሐምዱሊላሂ ረቢል ዓለሚን አርረሕማን አርረሒም ማሊክ የውሚዲን። እሺ አንድ ጥያቄ አለኝ። አንድ ብቻ ይሰማል? ድምፅሽ ከሆነ ይሰማል፣ ሌላ የሚሰማ ነገር የለም። እሺ ጥያቄሽ ምንድን ነው? እሺ በሶላት ዙሪያ ነው። አንድ ጊዜ ሰላቱል ፈጅር እየሰገድኩ እያለ ያኔ ሒፍዝ እየተለማመድኩ ነበርና አጋጣሚ ከሶላት ልሞክር ብዬ እየቀረው ያኔ ዝም ብዬ ከሶላቶች ስለማመድ ያው የሆነ ሌላ ቋንቋ ለአሚር ቋንቋ እንደዚህ ስህተት ላይ ከሆንኩኝ የሆነ ቋንቋ አስገባለሁ። ሶላት ላይ ልሰግድ ስሰግድ ለማሐፈዝ የሞከርኩትን ኢንሻአላህ ሐፍዣለሁ። እስኪ ልሞክር ብዬ ሶላት እየቀረሁ እያለ አላ አሚል ቃል አስገባሁ። ሶላቴ ትክክል አይሆንም ማለት ውድቅ ይሆንብኛል። በሶላት ውስጥ የሌላ ቋንቋ ከሶላት ውጭ የሆኑ ወሬዎችን የጨመረ ሰው ሶላቱ ይበላሽበታል። ሙብጢላቱ ሶላት የሶላትን ከሚያበላሹ ነገራቶች መካከል አልከላሙል ዐምድ አውቆ ሌላ ወሬ ማውራት ከሶላት ውጭ የሆኑ በአረበኛ ቋንቋ ለምን አይሆንም? በአማርኛም በእንግሊዝኛ በኦሮሞኛና በትግሬኛ ከሆነ ግን በእነሱም ራሱ በየትኛውም ቋንቋ በሶላት ውስጥ ወሬ ማውራት ክልክል ነው፣ ሶላትን ያበላሻል። ሙብጢላቱ ሶላት ሶላትን ውድቅ ከሚያደርጉ ነገራቶች መካከል 7 ናቸው። ከነዚያ መካከል አንደኛው ምንድን ነው? አልከላሙል ዐምድ አውቆ ሆን ብሎ ወሬን ማውራት ታቸዋል። እሺ ደንግጦ ወይንም ረስቶ ሳያስበው እስከሆነ ልክ እንደሱ ይሄ ሶላትን አያበላሽም። አስታውሳለሁ አሊ ጃቢር መካ ሐረም እያሰገደ ካዕባ ተሳሳተና ልክ ከኋላ እነሱ ላይ ሲነግሩት ብሏቸዋል ወይንም ነዓም ብሏቸዋል። እኔ ነኝ ያልኩት ወላ አስታውሳለሁ። ሎጊያ ያሰገድኩ ነውና አንዴ ተሳሳትኩኝ ከኋላ ሲነግሩኝ አልኳ ነበር። በሶላታቸው ውስጥ ይመጡና ልክ ተክቢረተ ለነብዩ ሰለላሁ ዐለይሂ ወሰለም እያሰገዱ ልክ መጥቶ አላሁ አክበር ብለው ከጎኑ ያወራው ነበር። ዛሬ ገበያ እንዴት ነበር ይለዋል። ኧረ ጥሩ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ከሶላት በኋላ ከለከሏቸው። በፍጹም ከዚህ በኋላ ወሬ እንዳታወሩ በሶላታቸው ውስጥ አሉ። እዛው እየቀሩ ፋቲሃን ቀርተው ሲጨርሱ በጎን ያወሩ ነበር። ያንማ ያዕሪፉን ስለ ሃይማኖት ህግና ስራ ገና አልተማሩም ነበር ስለ አሰጋገድ ስርዓት እና ስለዚህ አውቀሽ እስካልሆነ ድረስ ሶላቱ ይበላሻል። አውቆ ሆን ብሎ ያወራ ሰው ግን ሶላቱ ይበላሻል። እንደገና ያን ሶላት መልሶ እንደ አዲስ መስገድ አለበት። እሺ ጀዛከላሁ ኸይረን። አውቄ አይደለም ያው ደንግጬ ነው ያልኩት። እሺ
ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ምን ይላል? ውሱ እዚህኛ የሚሰራባት ሴትዮ ያኔ በጣም ትሳደባለች፣ ማለት በሙስሊም ማይጠበቅ ስድቦችን ትሳደባለች እና በዛን ሰዓት እሷን ያንቺ ያርገውን ብሎ መመለስ ይቻላል? አሁን በጣም ክፉኛ ስድብ ነው የምትሳደበው። ላ ሰዎች ስለናንተ በክፉ ጸሎት ቢያደርጉባችሁ ዱዓ ቢያደርጉባችሁ እናንተ ያንን በክፉ አትመልሱ። ተዋል ምን ይጎልባቸው? ነቢያችን ሰለላሁ ዐለይሂ ወሰለም ما كان يرد النبي صلى الله عليه وسلم السيئة بالسيئة ولكن يعفو ويصفح على جناتنا عائشة. النبي صلى الله عليه وسلم كفون بكفو يملسوا نبر ነገር ግን ይቅር ይሉ ነበር። ሰዎች መተው በክፉ ዱዓ ያደርጉባቸው እርሳቸው መልሰው በክፉ ይመልሱ አይደል? እንደዚያ ከሆነማ ከክፉ ሰዎች በምን ተሻለንኛ? ስለዚህ በክፋት መልሱላቸው። እሺና ማለትም በቃ በማይተበንትን በሚያስፈራ መልኩ አላንተ ለምነዋለች። ዝም ብላ በቃ ጠፍቶባትም አይደለም ምንም ነገር ያው የአእምሮዋ ጉዳይ ወላሂ አለም እሷ ተወቀው ግን ዝም ብላ እና በዛን ሰዓት የሆነ እኛ እንፈራለን ማለት በቃ አላህ ይሰማት ይሆን። እሷ በጣም ሐፊዝ ናት ያኔ ተቀራለች፣ ግን ስድቧ የማይጠበቅ ነው። እዚያ ቀርታ ስትለምነው አላህ ግን ጠፍቶባትም አይደለም ዝም ብላ ነው። እኛን እንፈራለን። አምላክ አላህ ሱብሓነሁ ወተዓላ እስከ እናንተ ኃጢአት በደል እስካላደረጋችሁ ድረስ በዚህ ሴት ላይ የሚሰማት አምላክ አይደለም። አላህ ዝም ብሎ ሰዎች ስለለመኑት ያንን ይቀበላቸዋል ማለት አይደለም። ከተበደሉ ጊዜ ብቻ ሐቅ አላት እቺ ሴት። አሰሪያችሁ ናት። ለምሳሌ መስራት ያለባችሁን ሳትሰሩ ቀርታችሁ በዚያ ዱዓ ብታደርግባችሁ ነገር ግን መስራት ያለባችሁን ሰርታችሁ እዚያ በትርፍ ነገር ዝም ብሎ በማይገናኘው ነገር ግን አላህ ሱብሓነሁ ወተዓላ እሷን ጸሎት ተቀብሎ እናንተ የሚቀበል አምላክ አይደለም። እሺ አሁን እሷ አኩርፋናለች ማለት አሁን አታናግረንም የብዙ ጊዜ ማለት በቃ አመት በለው ካኮረፈችን፣ ግን እኛ እንጾማለን እንሰግዳለን። እኛ ግን ልናናግራትም እንሞክራለን። እዚህ ጋር አሁን የኛ የምንሰራው ነገር ተቀባይነት አልኖርም ወላ እንዴት ይሆንልናል? እናንተ ላይ ምንም ጥፋት የለም። እናንተ ለማናገር ለማውራት ለመታረቅ እየሞከራቸው እሷ የምትሸሹ ከሆነ እሷ ነች። እሺ ጀዛከላ በቃ በጣም ስላስጨነቀን ነበር። እሺ እዛ ቤት መስራቱ አለ መስራቱ ይሻላል ወላ መስራቱ? እንግዲህ እንደ እስልምና አንድ ሰው የሚሰራበት ቦታ ጥሩ ቦታ ቢሆን ይመረጣል። እቺ ሴት እንደምታያ እንዳልሽው ተራጋሚና እናንተ ጋር ብትናተፍ ምናምን ከሆነ ሰላም ተስማምታችሁ የምትሰሩበት ቦታ ቀይራችሁ ብትሰሩ ለእናንተ የተሻለ ነው እና ያ ነው። እሺ በጣም ነው የምናመሰግነው። ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ ጥያቄ ነበረኝ። እሺ ተመልካቾች ሪከርድ አድርጋችሁ በውስጥ ላኩልኝ። ሪከርድ ማድረግ ስለማልችል ነው። ጥያቄ ለእናቴ ነው እና እናቴ ከቤተሰቦቿ ጋር ባለመግባባት ውስጥ ሆነው ለብዙ ጊዜ ሲደጋገም የጾም ነዝር አለባት ማለት ነው እና ነዝር ደግሞ የ7 ዓመት ብላ ነው የተነዘረችው። የ7 ዓመት ጾም ልትጾም ማለት እነሱ ጋር ከታረኩኝ ወይ ደግሞ እነሱ ቤት ሂጄ እህል ውሃ ካልኩኝ የ7 ዓመት ጾም ነዝር ይሆንብኝ ብላ ማለት ነው። ኦኬ ከአቅማቸው በላይ መሳል የለባቸውም ሰዎች። ከአቅማቸው በላይ መሳል የለባቸውም እና ይሄንን ተውበት አድርግ ወደ አላህ ሱብሓነሁ ወተዓላ። ላኪ አላህ ሆይ ከምችለው አቅሜ በላይ ተስያለሁ ይቅር በለኝ አልችልም ብላ ወደ አላህ ተውበት አድርግ። በቻለችው አቅም ሰደቃ ታድርግ። እሺ እሺ ጀዛከላሁ ኸይራን ወያኩም። ወሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝና አላህ እጅ አለው በሚለው ጉዳይ يقول الله سبحانه وتعالى قال يا إبليس ما منعك أن تسجد لما خلقت بيدي أستكبرت أم كنت من العالين. وقال النبي صلى الله عليه وسلم يطوي الله السماوات السبع بيمينه والأرضون السبع بشماله يوم القيامة
فيهزهما هزا فيقول لمن الملك اليوم لمن الملك اليوم لمن الملك اليوم فيقول لله الواحد القهار. الله سبحانه وتعالى بالقرآن لا من إله في سورة صاد لاي إبليس منعه قال يا إبليس هو ما منعك أن تسجد لما خلقت بيدي بأجوتي لفتركت كمسكن من كلكله آلو إلى آدم عليه السلام أبثتشن آدم الله سبحانه وتعالى بأجوني يسرع يفتر له صفة اليد بل يداه مبسوطات اليهود يد الله مغلولة غلت أيديهم ولعنوا بما قالوا إلى يعني الناس الذي الله هذا من بأجوتي يفتركت اسكال درس أو أجاله يا سن الجن لكن دنيا أجنوي لا أيدل لكن دنيا أجنل تشعر ፈጣሪ እንደመሆኑ የራሱ የሆኑ ባህሪያቶች አሉት ከፍጡር ጋር በፍጹም አይመሳሰሉ። ይሄን ራሱን ይነገራል። ليس كمثله شيء ይላል وهو السميع البصير እኔን የሚመስል አንድም የለም ካለ በኋላ እኔ ሰማለሁኝ ያለው አላህ Subhanahu Wa Ta'ala ይሰማል ያል ብለን እንዳመነን ሁሉ አዎ كذلك له صفة اليد እጅ የሚል ባህሪ ለእርሱ አለው። ነገር ግን ليست يده كيدنا እጁ ከእንደኛ እጅ አይደለም። እንደዚያ ብሎ ያሰበ ካለ ተሳስቷል ከሄደት ሄሎ ሰላም አለይኩም ወአለይኩም ሰላም ልክ እንዲሁ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ يطوي الله السماوات السبع والأرض السبع يعني يوم القيامة الله سبحانه وتعالى يسعيكن سبات سماياتن بقኝ እጁ ሰባት ምድርን በግራ እጁ ተቀደላቸዋል ብለው ተናገሩ كذلك له صفة اليد ከዚህ ከሐዲስ እንደምንረዳው الله سبحانه وتعالى እንዳለው እንረዳለን ያ እጅ እንደኛቸው ፍጡር ጋር ነው አይመሳሰልም ይሄ ነው እሺ ሌላኛው ጥያቄ ደግሞ ማለት ነው ውዱ ካደረኩ በኋላ አሁን እንዳጋጣሚ የሆነ እጅም በማክሳት ምናምን የመድማት አይነት እንትን ያጋጥመኛል እሱ አሁን ውዱ ይፈታል ወይስ እና ደግሞ ኢቭን ውዱ ካረኩ በኋላ ራሱ ድንገት ካፌ ውስጥ የሆነ ምራቄን በመተፋ ሰዓት ደም ምናምን እንደዛ አይነት እንትን ያጋጥመኛል ደግሜ ውዱ ማድረግ አለብኝ ላ ደም ነጃሳ ነው በርግጥ ደም ነጃሳ ነው እና ያንን ልክ ነጃሳ እንደነካ ነው የሚታሰበው ነው ነጃሳ ነገር ቢነካ ውዱ ይበላሻል ወይ ላ አይበላሽ ከሰውነታችን ደም ቢወጣ ውዱ ይበላሻል አይበላሽ ይሄን የመለሰ ወላሂ በጣም ጎበዝ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ከሰውነታችን ደም ቢወጣ ውዱ ይፈታል ወይንስ አይፈታም እስኪ ለእናንተ ጠይቃችሁ የደም አይነቱ ይለየዋል እስኪ መልስ አንተ ከድር ደም አሁን ለምሳሌ እየሰገደ ምናልባት ከነሰረው መስገጃ ሊነጅስ ስለሚችል በባህሪው በውስጡ የያዘው ነገር ነጃሳ ላይ ነጅስም አይደለም ጥያቄው ነጃሳማ ነጃሳ ነው እሱ አይደለም ውዱ ይፈታል ወይስ አይፈታም ነው በጣም ጎበዝ ልጅ ኮሜንት ላይ መለሰችው ለሃዲ ወንድ ይሁን ሴት አላህ አለ ወንድ መሰለኝ ከሁለት ቀዳዳዎች አያስፈታም ማለት ጎበዝ ከሁለት መጸዳጃዎች ከፊትና ከኋላ ከመጸዳጃ ቦታዎች ከሆነ የወጣው ውዱ ተበላሸ خلاص ምክንያቱም ነጃሳን ተከትሎ ስለሚወጣ ከዚያ ውጭ ባሉ የሰውነት ክፍሎች ላይ ከሆነ ግን እንትን አይደለም ውዱ አይፈታም ነገር ግን ያንን ማጠብ ብቻ ነው የሚጠበቅብን ይታቻል ስለዚህ ከአፍንጫም ሆነ ከዚህ ከጅም ላይ ሆነ ከየትኛውም ቦታ ላይ ቢደማ ያ ነገር ነጃሳ ነው ወይ አዎ ደም ያንን ማውጣት ማነው ማጽዳትና ማጠብ እንጂ ውዱ አይጠፋም ውዱ ይጠፋል ከመጸዳጃ ቦታዎች ሲወጣ ጊዜ እሺ እሺ ጀዛከላህ ሰላም አለይኩም መጀመሪያ ቀድሞ መሰለኝ እሺ ሄሎ ሰላም አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱሁ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ሰላም አለይኩም እንዴት ነው መስገድ እችላለሁ ወይ ፀሐይ ከወጣች በኋላ ምን አልከኝ ፀሐይ ከወጣች በኋላ መስገድ ሁለት ሰዓት ከተነሳኝ ማለት ነው እሱ ቅድም ጠይቀችዋል አህባሽ ማግባት እንችላለን ወይ ብላ ጠይቀችዋል እዚህ ጋር
እሺ ፀሐይ ከወጣ በኋላ ልጆች ሁላችን የምታደርጉት ማን ጋር የሚጮህ? ሰላም አለይኩም። ወአለይኩም ሰላም። ሰው ጠይቁ ሲያበቃ የት አድርጉና ሌሎች አዳምጡ። ሌላ ደግሞ ስጠይቅ የሚረብሽ ቦታ ላይ ከሆናችሁ ሁላችሁም የት አድርጉት። እሺ ፀሐይ ከወጣ በኋላ መስገድ ይቻላል ወይ ይላል። አውቃችሁ ከሆን ብላችሁ ሁሉንም አምስቱን አንዴ ልጠይቅ እናውጣ ወደ ስራ ስለሚሄድ ነው። እሺ ይሄን ላቋርጠው የነሱን ለአንተ ልመልስልህ። ውዱ ልጠይቅ ዛሬም የገባ ሰው አለ። እሺ ይኸውላችሁ መረጋጋት። እሺ ቅርታ። ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ የነበረኝ እና የኔ ጥያቄ አሁን አንድ ሰው ለምሳሌ የሆነ ሐራም የሆነ ነገር ለምሳሌ ከምርን ልጠቀም አስቦ ፍለጋ ከሄደ ሳያገኝ ከተመለሰ እሱ ያው ለመጠቀም ሄደዋል፣ ግን ሳያገኝ ተመለሰ አልተጠቀመም እና እንዴት ሐራም ይሆንበታል? ይጻፍበታል? ሁሉንም አውርዳት መብራት አለኝ። መብራት አለ እዚህ ራስ መብራት አለ። ልቁጠርልህ? አንድ ሁለት ወላሂ ቁጥር አላውቅም። በቃ ቁጥሩን ከራስ እኔ ምን አገባኝ? ያው ነው ቁጥራቸው እነዚህ ሁሉ መብራት ይታያል። تعال شوف خلصت خلاص يلا. كم عمرك قلت لي؟ كم عمرك قلت لي؟ عمري 28. والله الله اكبر. እዚህ ቦታ በቆም ቁጥር የሆነ ቪዲዮ ትዝ ይላል። ወላሂ ትዝ ያርማል። እሺ ማንኛውም ምን ነበር ወላሂ ወሳኝ ጥያቄ ነው የጠየቀው የመጨረሻው ልጅ። ጥያቄው ምን ነበር? ኸምር ለመጠጣት አስካሪ መጠጥ ለመጠጣት ሄድኩኝ፣ ነገር ግን ሳይሳካልኝ ቀረሁኝና ተመለስኩኝ። ወንጀሉ እንደጠጣሁ ይጻፍብኛል ወይንስ አይጻፍብኝም ነው? ጥሩ በደንብ አዳምጡ። በጀለቢያ ውስጥ አብዛኛው ሰዎች ነጭ ልብስ ይለብሳሉ። ጥቁር ልብስ አንዳንዴ ጥቁርና ቀይ መልበስ የተቀላቀለበት በጣም አሪፍ ነው። በተለይ ከታች ቡኒ ከሆነ እንደዚህ ያሰላ። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ይህን አስመልክተው ሐዲስ ላይ ምን አሉ? መን ሀመ ቢሐሰነትን ፈለም ያዕመልሃ ከተበ ላሁ ለሁ ሐሰነተን ካሚላ ወመን ሀመ ቢሐሰነትን ፈዐሚለሃ ከተበ ላሁ ለሁ 10 ሐሰናት ወመን ሀመ ቢሰይአትን ፈዐሚለሃ ከተበ ላሁ ዐለይሂ ሰይአትን ዋሒዳ ወመን ሀመ ቢሰይአትን ፈዐሚለሃ ከተበ ላሁ ዐለይሂ ሰይአትን ዋሒዳ ወመን ሀመ ቢሰይአትን ፈለም ያዕመልሃ ከተበ ላሁ ለሁ ሐሰነተን ዋሒዳ። አሁን እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ የመልካም ስራንና የመጥፎ ስራን ምንዳ፣ የመልካም ስራን ሐሳብና የመጥፎ ስራን ሐሳብ ምንዳ እየተናገሩ ነው።
አንድ ያዘላ አድርግና ትርጉሙን እመጣለን። አንድ ሰና አድርግ። اللهم صل وسلم على نبينا محمد. اللهم رب هذه الدعوة التامة والصلاة القائمة محمد وسلم الحق وبعث مقام محمد الذي وعدته إنك لا تخلف الميعاد. رضيت بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا. ماشي حديث لاي مالسنا الدانتون دماش አንድ ሰው አስካሪ መጠጥ ለመጠጣት ሄዶ ነገር ግን ሳይሳካለት ቀርቶ ቢመለስ እንደ ወንጀል ይቆጠርበታል ወይ ነው ጥያቄው። ያ ነብያችን ሰለላሁ ዐለይሂ ወሰለም ስለ መልካም ስራ ምንዳ አያያዝና ስለ መጥፎ ስራ ምንዳ አያያዝ ሲናገሩ ሐዲስ ላይ እንዲህ ብለዋል። من هم بحسنة فلم يعملها كتب الله له حسنة كاملة ومن هم بحسنة فعملها كتب الله له 10 حسنات ومن هم بسيئة فلم يعملها كتب الله له حسنة كاملة ومن هم بسيئة فعملها كتب الله عليه سيئة واحدة. نبياتنا صلى الله عليه وسلم زي حديث لاي منالو عندن ملكام سرا لمسرات أسبو سايساكا التي كرسو من داو مودو تدرقو لكن سرا تدرقو يتصافر لتعالى. لمسالي እንደ አላህ ገንዘብ በሰጠኝ በዚህ አካባቢ ለሚገኙ ሙስሊሞች አንድ መስጂድ እሰራላቸዋለሁ ብሎ ሰውየው ነየተ። ጥሩ ሐሳብ አሰባያቸው፣ ነገር ግን አልተሳካለትም። ለዚህ ሰው በጥሩ በማሰቡ በጥሩ ንያ አላህ Subhanahu Wa Ta'ala እንደሰራው አድርጎ ምንዳውን ይጽፍለታል። ያ ማለት አንድ መስጂድ ሰርቷል ተብሎ ከአላህ ዘንድ ምንዳ ይያዝለታል። ومن هم بحسنة فعملها كتب الله له 10 حسنات አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያንን የነየተውን ደግሞ መልካም ስራ እሰራለሁ ብሎ አስቦ ከሰራውና ካደረገው 10 እጥፍ ምንዳ ተደርጎ ይጻፍለታል አሉ። ያ ማለት
እንደ አላህ ገንዘብ በሰጠ ለዚህ አካባቢ ሰዎች መስጂድ እሰራላቸዋለሁ ብሎ ነይቶ ያንን በተግባር አዋለው ሰራው። ለዚህ ሰው 10 ጊዜ እንደሰራ ተደርጎ ከአላህ ዘንድ ምንዳ ይጻፍለታል። ስለዚህ 10 መስጂድ ሰርቷል ተብሎ ይጻፍለታል። በሌላ ሐዲስ ላይ እንደ እምነቱም ጥንካሬ እስከ 700 ድረስ የሚታጠፍላቸው ሰዎች አሉ ብለው ተናገሩ። ስለ መልካም ስራ ምንዳ አያያዝ ጨረስን። አሁን ደግሞ ስለ መጥፎ ስራ ነቢያችን ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ወመን ሐመ ቢሰይአትን ፈለም ያዕመልሃ ከተበላሁ ለሁ ሐሰነተን ካሚላ አሉ። አንድም መጥፎ ስራ ለመስራት አስቦ ከዚያ ግን አላህን ፈርቶ ያንን መጥፎ ስራ ከመስራት ቢቆጠብና ቢተው ሙሉ ምንዳ ይጻፍለታል አሉ። አያ አስካሪ መጠጥ ለመጠጣት ሄደ። ሰውየው እየሄደ እያለ አላህን አስታወሰ፣ ፈራ። ኃጢአት ነው ለምን አላህን አመጻለሁኝ ብሎ አላህን ፈርቶ የሰውዬ ትቶ ቢመለስ ሙሉ ምንዳ ይጻፍለታል። እዚህ ላይ ግን ያንተ ጥያቄ ምንድነው? ሄዶ አልተሳካለትም። አላህን ፈርቶ አይደለም የተመለሰው። ወይ ዝግ ሆኖበት ሊሆን ይችላል፣ ወይ ገንዘቡን ተሰርቆ ሊሆን ይችላል። አያችሁ አይደል? በዚህ ምክንያት ቢመለስስ ይሄም እንዳይጻፍለት፣ ነገር ግን ወንጀል ይጻፍበታል ወይ? እስካልሰራው ድረስ አላህ ሱብሓነሁ ወተዓላ በውስጣችን ያሰብነው መጥፎ እንደማይዝብን ቃል ገብቷል። يقول الله سبحانه وتعالى في آخر سورة البقرة لا يكلف الله نفسا إلا وسعها لها ما كسبت وعليها ما اكتسبت. اليوم لك الله عندي النفس كأكمل بلا لاسكدداتم كلبوا على ما نم نفس يسراتشو ملكام سراء اللات ما نم نفس يسراتشو هاتيات اللبات على يسراتشو يميلون أسمربت يسبتشو سايهون يسراتشو مدفو سرع سوي يسرع نقولوا بيسب إن أنا نقول كلا درجة እንደ ወንጀል አይቆጠርበትም። ያንን መጥፎ ስራ ግን ያስብ ችግር የለውም እያለን እየተበረታታ አይደለም እንዳያስብ መጥፎ ነገር ለማድረግ ምናልባት እንደው አስቦ ሰውየው ያንን ነገር ሳያደርገው ቢቀር እንደሰራ ተደርጎ አይዛም። እሺ መጥፎ ስራ ነስ አስቦ አቅዶ ከሰራው እንደ ስንት ልክ እንደ መልካሙ ስራ 10 ጊዜ እንደተጣጠፈው 10 ኃጢአት ይታጠፍበታል ወይ? ላ አይታጠፍም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወመን ሀመ ቢሰይአትን ፈዐሚለሃ ከተበ ላሁ ዐለይሂ ሰይአትን ዋሂዳ አሉ። አንድን መጥፎ ስራ ለመስራት አስቦ ከሰራ ያንን ሙሉ ኃጢአት ይጻፍበታል ልክ እንደሰራ ተደርጓል። አንድ ኃጢአት ብቻ መልካም ስራ ቢሆን ግን እስከ 10 ወይም እስከ 700 የሚታጠፍላቸው አሉ ብሏል። ይሄን የሚያረጋግጥልን የቁርአን አንቀጽ አለ ወይ? አዎ አለ። አላህ ሱብሓነሁ ወተዓላ በሱረት አልአንዓም ላይ ምን ይላል? መን ጃአ ቢልሐሰነቲ ፈለሁ ዐሽሩ አምሳሊሃ ወመን ጃአ ቢሰይአቲ ፈላ ዩጅዛ ኢላ ሚስለሃ ወሁም ላ ዩዝለሙን አለ። መን ጃአ ቢልሐሰነቲ ፈለሁ ዐሽሩ አምሳሊሃ አንዲትን መልካም ስራ ይዞ የመጣ ሰው ሰርቶ ይዞ የመጣ ሰው ለእርሱ የእርሷን አምሳያ 10 እጥፍ አለው አለ። ወመን ጃአ ቢሰይአቲ ፈላ ዩጅዛ ኢላ ሚስለሃ አንዲትን ኃጢአት የሰራና ይዞ የመጣ እሷን የእርሷን አምሳያ እንጂ ሌላን አይመነዳም አለ። ገብታችኋል አይደለ? ስለዚህ ይሄ ነው። እሺ ጥያቄ ያለው እንግዲህ ይችላል። ይሰማችኋል? تسمعون كلامي ولا لا؟ السلام عليكم ورحمة الله وبركاته أستاذ السود. ኮሜንት ላይ በተደጋጋሚ እያየሁ ነው። ለሁላችሁም አንድ ጠቅልዬ ነው መልሰላችሁ። ክርስቲያን ልጆች ብታዳምጡና መጠየቅ ከፈለጋችሁ ብትጠይቁ መልካም ነው። ግን ኮሜንት ላይ በተደጋጋሚ ምን እያሉ ይጽፋሉ? እፎይ ይመጣልህ እያሉ ነው። ቀድሞቹ ከእናንተ በፊት መጥቶ የሚከታተለው ትምህርት የነሱ ነው። መልሶ ወሰዱ። ያ ወላሂ ተደብቀው ይከታተላሉ። እዚህ የሚሆነውን ሁሉ ያዩና በንዴት ላይፋቸውን ከፍተው እስላምን ሲሳደቡ የሚውሉ የሚያድሩት ለዚያ ነው። ከእናንተ በፊት ቀድሞ የሚከታተለው እሱ ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ቀድም አንድ እህታችን ገብታ አህባሽ ማግባት እችላለሁ ይቻላል ስትለኝ ስትል ለሙስሊም አግቢ የሚል መልስ ስትመልስ ሰምቼ እኛ በመሃል ቤት ወላሂ ተዛገብን እኮ። የሆነ ሰው ስንጠይቅ አንተ አህባሽ ነህ ወይ ይሉናል፣ የሆነ ሰው ስንጠይቅ አንተ ዋህብያ ነህ ወይ ይሉናል። ግራ ገባን። በዚህ ነገር ላይ ትንሽ ማብራሪያ ብትሰጥ። ጥያቄ አለ? እሰማለሁ። እሱ ብዙ ጊዜ ያልሻለሁ። ሙስሊሞችን አግቡ። አላህ ሱብሓነሁ ሙስሊሞችና ባህሪያቶች ልክ እንደመጣ የሚያጸድቁ ሙስሊሞችን አግቡ። ልክ እንደው አላህ ሱብሓነሁ ወተዓላ ብቻ የሚጠሩ ከእርሱ ውጭ ሰዎቹ መጀል ሰዎቹ ድረሱልኝ የሚል አላህ ሌላ ነገር የሚጠራ ሰው እንዳታገቡ። አንድ አላህ ሱብሓነሁ ወተዓላ ብቻ የሚጠራ
ሌላም ነገር ይቻላል። ይሄ በቂ ነው።